ሁሌ ፍቅርም መውቀስም አልፈልግም እውነት ለመናገር ደካማው አብርሃም እያለ ሌላ ሰው መውቀስም ተገቢ ነው ብያላስብ እሷ እንግዲህ አላማዬ ነው ብላ ያሰበችው ነገር የመሰላትን ነገር አድርጋለች ፍቅር ይሄንን ነገር ነው የተጫወተችው አጠፋም አጠገቢ እንደርስ ሰማኛለህ ይሄ ወንድም ሲነጥቃየክና ልነጥቀኝ አትጣ ሌላ ችግር ውስጥ ከምትገቢ ማለት ነው አብርሃም ወንድሜ ነው በዚህ እውነት ለመናገር ሩታ ከዚህ በፊትም ተናግሬ ነበር ለአብርሃም ታስባለች ምንም እንኳን አብርሃም በጣም አስቸጋሪ ሰው ቢሆንም ነገር ግን በተለያየ ጊዜ አይታችኋል በተለያየ ጊዜ አብርሃም ስትተባበረው ነበር ከነ ድክመቱ ማለት ነው ያንን ነገር አብርሃም መረዳት አይፈልግም በጣም ብዙ ነገሮችን እየታዘብን ነው በተለይ ከትላንት በፊትም አንድ ላይቭ ስትሪም ላይ የተናገርኩት ቃል ነበር ሩታም አብርሃም እንዲጎዳ አትፈልግም አብርሃምም ሩታ እንድትጎዳ አይፈልግም እንደዚህ አይነት ነገሮችን ኢቭን እንግዲህ መልእክት ያስተላልፋሉ እርስ በርስ እንግዲህ ያው ባይገናኙም አትሊስት እንኳን በቪዲዮ መልክ እንግዲህ ያው የራሳቸው የሆነ መልእክት ሲለዋወጡ አይተናል በብዙ መንገድ ይሄንን የተናገርኩበት ምክንያት አለኝ እሱ ብቻ አይደለም ስለ ፍቅርም ዛሬ በደንብ እናነሳለን ለዚህ ቻናል አዲስ ኩናችሁ ሰብስክራይብ ማድረግ እንዳይረሳ ሰላም ውድ ቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰን መተናል እንደተለመደው እንግዲህ በአብርሃም ቪዲዮ ነው ከቻልነው ያው ሰሞኑ የተፈጠረውን ነገር በደንብ ታውቃላችሁ በተለይ አብርሃም ጭንቀት ውስጥ ነኝ የሚረዳኝ ሰው የለም በጣም ኃይለኛ ጭንቀት ውስጥ ገብቻለሁ ለዚህ ደግሞ ዋጋ እየከፈልኩ ነው እነ ቡዜም እንግዲህ ያው ብዙም እየተረዱኝ አይደለም ቡዜ ብቻ አይደለችም እነ ዴቭም እነ ኤፍሬምም ሌሎቹም ሰዎች በሙሉ እኔ ላይ ፈርደዋል ብለው እንግዲህ ሲያለቃቅስ ነበር አይተናል በብዛት እንግዲህ ያንን ነገር ነው ሲናገር የነበረው ሰሞኑ ዛሬ ደግሞ አዲስ ነገር ይዞ መጥቷል ያው እንደሰማነው በተለይ ትላንትና ነው ይሄ ቪዲዮ የተለቀቀው ነገር ግን በጣም በሚገርም ሁኔታ ሩታም የራሷን የሆነ ነገር ስትናገር ነበር እንደዚሁም እንግዲህ ኤፍሬም የሆነ አዲስ ነገር ሲናገር ነበር ለአብርሃም እያሰቡ እንደሆነ እንድታውቁ ፈልጋለሁ ይሄ ፋይል ከፍቅር ቢወስዱና ያንን ፋይል ቢያጠፉ እንግዲህ አብርሃም ነው የሚጠቀመው በዚህ ጉዳይ ላይ ለአብርሃም እየሰሩ እንደሆነ በዚህ አጋጣሚ ለነግራችሁ ፈልጋለሁ እስከመጨረሻው ድረስ አብራችሁን ሆኑ እስቲ ቪዲዮአችንን እንቀጥል በያሹ ፋይል እንዲጎዳ አልፈልግም ስለዚህ ስልኩን አምጪውና ፋይሉን እናጥፈው እስቲ ማን ወንድ ነው ይሄን ስልክ ከጂ የሚወስደው ነገር ያሰበውን በሙሉ ሁሉንም ነገር አሰቡና አዳምጠሻል ያስል መልስለት እሺ እንዳይጠፋብኝ ማለት ነው ያው ረጅም ወሬ እያወራችሁ ስለሆነ ያንተን ልመልስልኝ ያቸውን ይችላል ይሄና በዚህ ጉዳይ መጨቃጨቅበት የሆነ ኢነርጂ ያለኝም ግን ፍቅርኛ ላይ ተጨቃጨቅ ይፈልኩ ልክ ነሽ እኮ ይኸውልሽ አንቺ በመጀመሪያ ደረጃ ለመረጋጋት ሞክሪና ተረጋግተሽኛል በሰደባችሁ ነገር እኔን መተው ጣትሽን ቀሰርሽ ያሉኝ ነው እኔ የማንንም ስም አላነሳውም እኔ ማንንም ይሄ ባይዘዌ የተጠና ወይ የሆነ የታሰበበት ሴራ ምናምን አይደለም አጋጣሚ ሌላ ችግር ማፈጥሩ ከሆነ አድቡ ይሄ ነገር እኔንም ያካትታል ብዙ ነገር እያወራችሁ ስለነበረ ነው ሩታ ጋር ነገር መናገር እንግዲህ ያው የሩታ ስም እየጠፋ እንደሆነ በተደጋጋሚ ሩታ ራሱ ስትናገር ነበር ምክንያቱም አብርሃም እንግዲህ ሩታና ፍቅር ባንድ ላይ ሆኖ ሴራ ነው የፈጠሩብኝ ወይም ደግሞ ሴራ ነው የፈጸሙብኝ ብሎ ሲናገር ነበር ያንን ደግሞ በጣም ብዙ ጊዜ ሩታ ስታስረዳው ነበር አብርሃም ሊገባው አልቻለም ነገር ግን በተደጋጋሚ የሩታን ስም ያነሳል እንግዲህ ሁሉም ቪዲዮ ላይ ማለት ይቻላል አይታችኋል አብርሃም ራሱ እንግዲህ ያው እንደሚፈልጋት በግልጽ አውጥቶ እንኳን ባይናገርም የሩታን ስም ከማንሳት ግን ወደ ኋላ አይልም የኡነቴ ነው ምላችሁ ከሄርሜላ ጋራ መሆን እንደሚፈልግ እንደዛ አይነት ነገር እኛ ጋር አክት ያረጋል ወደ ኋላ ተመልሶ ደግሞ እንግዲህ ሩታ ጋራ ቴክስት ያገር ቴክስት ይልካል ቴክስት ብቻ አይደለም በተደጋጋሚ ይደውልላታል ይሄንንም በእርግጠኝነት ሩታን ለምኗት ነው የሚሆነው በተደጋጋሚ ሲናገር ነበር እንደምንም ብዬ ከፍቅር እጅ ይሄንን ነገር እቀበላለሁ ይሄንን ፋይል ብሎ ብዙ ነገር ሲናገር ነበር ሩታንም በዛ መንገድ እየቀረባት ሊሆን ይችላል አንደኛ ያው ፋይሉን ለማጥፋት ሊሆን ይችላል እሱ ብቻ አይደለም ሩታና ፍቅር አንድ ላይ እየሰሩ ነው የሚለውን ሐሳብም ለማረጋገጥ ይሆናል በአጠቃላይ ግን በተደጋጋሚ አብርሃም ወደ ሩታ እየሮጠ ይገኛል ያንን ነገር ነው በዛሬ ዕለት የምታዩት እነ ሩታም እንግዲህ ሩታና ኤፍሬም ባንድ ላይ መጥተዋል ኤፍሬም ፋይሉ እንዲጠፋ ይፈልጋል የአብርሃም ፋይል ምክንያቱ ደግሞ ወንድሜ ነው
ምንም ክፉ ነገር እንዲደርስበት አልፈልግም፣ ያደረግሽውን ነገርም ትክክል አይደለም፣ ብታቆሚ መልካም ነው ብሎ እየመከራትም ጭምር እንደሆነ በደንብ አይተናል። እሱ ብቻ አይደለም ባይዚ ፍቅርም የተናገረችው አንድ ቃል አለ፣ ለማንም ቢሆን ይህንን ፋይል አልሰጥም ስትል ነበረ። እስቲ እንቀጥል። ያለውን ጓደኝነት አስፈልጬ አንድ ላይ ሆነን ነበር። አጋጣሚዎች ደግሞ የአብርሃም ፍቅር በለጠ። ወይ ፍቅረኛሽ ቢሆን ከዳውሽ ይባል ነበር፣ ግን ፍቅረኛሽ በቃ ሁሉ ነገር ትተሻል። ከዛ ስፔሻሊ ጓደኝነቱን ካልሽ ደግሞ ካንቺ ጋር ከጨረሰ ይሄ እኔ እንደዚህ አደርጋ ፋሽን ነበር ኢቭን ሲቀጥል ደግሞ ገና እኔና እሱ በቃ ግጭቶች ውስጥ በምንገባበት ሰዓት ልክ አይደለም እንደዚህ አድርጊ ሩታ እንደዚህ ሁኚ ፍላጎቱ ካለሽ ግራ የገባኝ ነገር ምን ትክክለኛ ስሜት ለማወቅ ማለት ማንን ነው የሚወደው ማንን ነው የሚፈልገው ይህ ባይዚ አሳማኝ አይደለም። እውነት ለመናገር የአብርሃምን ስሜት ለማወቅ አብርሃም ጋር ተጠግቶ እንደዚህ አይነት ነገር ማድረግ ሳይሆን አብርሃም በደንብ ስሜት አለው። በደንብ ታውቃላችሁ። በተደጋጋሚ ማንም እንግዲህ ቀሚስ የለበሰው ሰው ቢመጣ ራሱ የሚያልፍ አይነት ሰው አይደለም። በዚህ አጋጣሚ ይቅርታ አድርጉልኝ። ነገር ግን በጣም ብዙ ነገሮችን ታዝበናል በአብርሃም ህይወት ላይ። ያው የአብርሃምን ስሜት በቀላሉ ማወቅ ይቻላል። ይህን ያህል ርቆ መሄድ አያስፈልግም ነበረ ፍቅር። እስቲ ሀሳባቸውን ቀጥል። ዛሬ ላይ እንደዚህ አይነት አግባብ የምታናገረኝ እኔ አይዘው ያን ፋይል ከመያዝ በፊት አብርሃም እንዲህ ሲጎዘጉዝ እንደነበር ስላላየ የፈለከውን ነገር ብታወራ አልፈርድብም። እውነት ለመናገር እኮ አብርሃም ፍቅር እንደሚወዳት ከዚህ በፊትም በተደጋጋሚ ሲናገር እንደነበረ በደንብ ታስታውሳላችሁ። የአዲስ ነገር አይደለም። አብርሃም ያሳሰበው ነገር ፍቅርን መውደድ መጥላት ሳይሆን ያ ፋይል ስለተያዘበት ነው እንደዚህ የሚሆነው። በቃ በጣም ይጨነቃል ከልክ በላይ። ምክንያቱ ደግሞ ይሄ ፋይል ወጣ ማለት ህይወቴ ተመሰቃቀለ እያለ ሲናገር ነበረ። ያንን ሐሳብ ነው አብርሃም በጣም ስላስፈራው ወይም ደግሞ ፍቅር የምር ሶሻል ሚዲያ ላይ ከለቀቀችው ሁሉም ሰው ስለሚመለከተው አብርሃም ደግሞ በዛ ሞራል መሄድ አይችልም። እጅግ በጣም ሞራሉ እንደሚጎዳ ስለሚያውቅ ነው። ለዛ ነው እንግዲህ በጣም በተከታታይ እሷን ሲለምናትም መለመንም አይባልም ባይዚ ሰጪኛ አይነት ነገር ነው። ነገር ግን ያው እሷ መስጠት እንደማትፈልግ በተደጋጋሚ ተናግራለችና ይህንን እንግዲህ ከኤፍሬም ሲመጣ ደግሞ ምን አይነት ሪስፖንስ አለው? በተለይ ፍቅርን ሲጠይቃት ምን አይነት መልስ ትመልሳለች? ይህ በጣም ወሳኝ የሆነ ነገር ነው። እንቀጥል። ያስኩት ለአብርሃም ማስፈራሪያ ለሆነ ነገር አልነበረም። ያው በሰዓቱ ወይ እናንተን ሲያግ ወይ ደግሞ ይሄ ሄርሜላ እንዳለች ምናምን ሲያውቅ ነው መሰለኝ ወደ ይሄ እንዴት ነው ይሄንን ላይፍ ሲያስበው ነው ወደ መቅዳት ሄደው። ስለዚህ በአብርሃም ተባበኛለሽ ማለት ነው። አዎ። ስለዚህ ፋይል ሳይዝበትን በፊት የኔ ነበር ብለሽ ታስቢያለሽ ማለት ነው። እሱ ያው አንድ ሁለት ጊዜ አይተናል ኤፍሬም፣ በደንብ ታውቃለህ አንተም። ነገር ግን የእሷ ሜንታሊቲ እንትን ማለት አልፈልግም፣ ሁሌ ፍቅርም መውቀስም አልፈልግም። እውነት ለመናገር ደካማው አብርሃም እያለ ሌላ ሰው መውቀስም ተገቢ ነው ብዬ አላስብም። እሷ እንግዲህ አላማዬ ነው ብላ ያሰበችውን ነገር የመሰላትን ነገር አድርጋለች። ፍቅር ይሄንን ነገር ነው የተጫወተችው። እስቲ እንቀጥል። ስለዚህ እንዴት እናድርግ መሰለሽ፣ ፋይሉን አጥፊውና አብርሃም ወደ አንቺ ከመጣ የዛኔ ምን ይሆናል? ፋይሉን አጥፊለትና ፋይሉ ከጠፋ በኋላ እውነትም አብርሃም አንቺ ጋር ከሆነ የዛኔ እንደሚወድሽ እናረጋግጣለን። አቤት እውቀት! ይሄ ጭንቅላት ይዘህ ነው እስካሁን እዚህ ያለው። እንደዛ ካልሆነ ፋይሉን አጥፊውና አብርሃም ወደ አንቺ ከመጣ እናረጋግጣለን አልኩሽ። የናንተ መረጋገጥ ለኔ ይሄን አልቫልዩ የለውም። ስለዚህ ፋይሉን አጥፊው ነው። አላጠፋውም። እንድታጠፊ ነው። እንደውም በጣም የሚገርማችሁ ነገር ለአብርሃም እንደዚህ ተጨንቆ እዚህ ጋር መቆማቸው ራሱ እጅግ በጣም አስገርሞኛል። እሱን ተውትና በቃ አሁን የሩታን ነገር እንርሳ። ኢቭን ኤፍሬም ራሱ ለአብርሃም እንደዚህ ተጨንቀ መቆም ራሱ ከልክ በላይ ያስገርሞኛል። ምክንያቱም አብርሃም በራሱ መንገድ የገባበትን ከዛ በኋላ ደግሞ መልሶ ስማችሁን ያጠፋበትን
ፋይል ነው እዚህ ጋር እሷ የያዘችው። በጣም ብዙ ነገሮችን ብሏል በየሶሻል ሚዲያው። በተለይ ሩታ በጣም በዚህ ነገር ላይ እንደቀመረች፣ ሴረኛ እንደሆነች፣ ነገሮችን ሁሉ እንደዚህ ያበላሸችው እራሷ ሩታ እንደሆነች በተደጋጋሚ ሲናገር ነበር። ራሱ አጥፍቶ ራሱ የማይሆን ነገር አድርጎ መጥቶ እንግዲህ እሷን ሲወቅሳት ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ያው ብዙም በተደጋጋሚ የሩታን ስም እየጠራች በጣም በሚያሳዝን ሁኔታ ስትወቅሳት ነበረ። በዚህ ጉዳይ ላይ ለአብርሃም ጥብቅና መቆም አስፈላጊ ነው ብዬ አላስብም። አብርሃም የገባበትን ነገር ገብቷል፣ እናውቃለን። እሱ ሲጨነቅ ወይም ደግሞ ሲያዝን ወይም ደግሞ እንግዲህ ራሱን ሲስት ለሱ መሮጥ አስፈላጊ ነው ተገቢ ነው ብዬ አላስብም። በዛ ላይ ደግሞ ለናንተ ምንም ግድ የለውም። እናንተ ራሱ ያሳሰረ ሰውዬ እንዴት ለሱ ማሰብ ጀመራችሁ? እሱ ራሱ አንድ ጥያቄ ነው። እንግዲህ መሃላቸው ያለው የአብርሃም እና የሩታ መሃላቸው ያለው ነገር እንዳለ ነው የሚያሳየው። ከዚህ በፊትም ተናግሬ ያለችን ቃል ሩታ የምትፈልገው ነገር አላት። በተለይ አብርሃም በቃ ከልቡ እንዲጠላ ምናምን ሩታ እንዲጠላ አትፈልግም። እሷም እንደዛ አይነት ነገር ታሳያለች። አብርሃምም በተመሳሳይ ሁኔታ እንግዲህ ሩታ አብርሃምን እንግዲህ እንድትጠላው እንደዛ አይነት ስሜት ውስጥ እንድትገባ ወይም ደግሞ ሩታ በተለይ ለአብርሃም መጥፎ አይነት አመለካከት እንዲኖራት አይፈልግም አብርሃም ራሱ። ይሄንን ነገር ነው የሚያስኬዱት። እስቲ ተደጋጋሚ እየጠየቅሽ ነው አይደለም? ይኸውልህ አሁን አንተ መጠየቅህ እኮ ነው ድፍረት ይገርመኝ። አንተ እንዴት እሺ ትለኛለች ብለህ ታስባለህ? አብርሃም አጥፊልኝ፣ ባለቤቱ አጥፊልኝ እያለ ያላጠፋሁት ልጅ አንተ መታ አጥፊ ስላልከኝ የሆነ ነገር ስላልከኝ እንዴት አዲስ ነገር ይፈጠራል ብለህ ደግና መዘርጠጥ የምትወጂ ከሆነ ደግሞ ግድ የለብንም። እሺ አውሩኝም በእናንተ ልክ ማውራት አያቅተኝም። ስነ ስርዓትሽን ይዘሽ አናግሪው። በስነ ስርዓት ቀኑ ነው ማውራው፣ እንደ ልካችሁ ነው ማውራው። እና ማን ጋር ደግሞ ሲሄድ ምን ማውራት እንዳለብኝ ስለማጥናል። ፍቅር እየሰማሽኛ ልንጨቃጨቃ ድምጠራንሽ ይኸውልሽ፣ በመጀመሪያ ደረጃ እኛ እንዳላደረግን እዚህ ነገር ውስጥ ተናግረሻል። ስለተናገርሽም እናመሰግናለን። አንዴ እሱ ባይዚ በጣም ወሳኝ ነገር ነው። ስነ ስርዓትሽን ይዘሽ አውሪ። ባይዚ እውነት ለመናገር ይሄንን መናገሯ ራሱ ትልቅ ነገር ነው። እነ ሩታ እጃቸው እንደሌለበት በዚህ ጉዳይ ላይ እጃቸው እንደሌለበት መናገሯ እጅግ በጣም ደስ ይላል። ነገር ግን ስለ ፈረንጁ ስናነሳ አብዛኛው ሰው ፈረንጁ ለምንድነው ታዲያ ከፍቅር ጋር የተባበረ የሚልም ሐሳብም ብዙ ሰው አንስቷልና ፈረንጁ ነው የቀረጸ ያንን ፓርት ከሆነ ከፍቅር ጋር ሆን ብሎ ተስማምቶ ነው ያ ቪዲዮ የተቀረጸ የሚልም ሐሳብም ተነስቷል። እሱ ብዙም አልገረመኝም እውነት ለመናገር። በዛው በአጋጣሚ ቀርጾ ሊሆን ይችላል፣ ወይም አስቦበት ወይም ደግሞ ከፍቅር ጋር ማውርቶ ይህንን ነገር አድርጎ ሊሆን ይችላል። ነገር ግን እኔ ያስገረመኝ ነገር የአብርሃም መሳሳት ነው። የአብርሃም በጣም በቀላሉ መውደቁ ነው። እንደዚህ አይነት ፈተና ሊሆኑ ይችላሉ። ወይዜ ሄርሜላ ራሱ በቀላሉ ሌላ ሰው ልካ እንደዚህ አይነት ፈተና ብታዘጋጅለት አብርሃም በእርግጠኝነት ይወድቃል። ምክንያቱም በተደጋጋሚ ማይሆን ነገር ውስጥ ገብቶ ከዛ ውስጥ ሰው እንዲያወጣው ይፈልጋል። በተለይ ሄርሜላን እንዴት እንደተጫወተባት በደንብ ታውቃላችሁ። በአጠቃላይ እዚህ ጋር ማውራት የምፈልገው ነገር ኤፍሬም መጥቶ በተለይ ለአብርሃም እንደዚህ ተከራክሮ ፋይሉ እንዲጠፋ እንደዛ ማድረጉ ብቻ ሳይሆን ስማቸው ማስመለሱ ራሱ ትልቅ ነገር ነው። እሱ ብቻ አይደለም፣ አብርሃም ነገሮችን በዚህ መንገድ መመልከት መጀመር ይኖርብሃል። እጅግ በጣም ቅን የሆነ አስተሳሰብ እንዳላቸው፣ ላንተ ምንም አይነት ክፋት እንደሌላቸው ወይም ደግሞ ሁሌ ይጎዱኛል ብለህ የምታስባቸው እነዚህ ሰዎች አንተ ላይ ምንም አይነት ጉዳትም እያደረሱ አይደለም፣ ኢቭን ካንተ ጉዳይ እንደሌላቸው መረዳትና ማወቅ አለብህ ብዬ ነው ማስበው። ምክንያቱም በጣም ብዙ የሚወራብህ ነገሮች አሉ፣ አንተም እንደዛው የምትሰማቸው ነገሮች አሉ። እጅግ በጣም የሚደብሩ ነገሮችንም ከሰው ስለምትሰማ ይህንን ነገር ማስተካከል ይኖርብሃል አብርሃም። አይ አም ሹር ይህንን ነገር ካስተካከልክ በጣም ብዙ ነገር ታተርፋለህ ብዬ ነው ማስበው። አብዛኞቻችሁ እንግዲህ ሰብስክራይብ ያላረጋችሁ ሰዎች አላችሁ እንደዚህ ቪዲዮ የምትመለከቱ። ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ አድርጉ። እስቲ ወደ መጨረሻው አካባቢ ምን ተከሰተ እንቀጥል። ምን አንፈልግም ገባሽ?
ሞተን መሳደብ ምናምን አንፈልግም። ገባሽ? በስነ ስርዓት መተን እያናገርንሽ ያለሽው አፍሽን መክፈት የጀመርሽው አንቺ ነሽ። በጣም በተረ አፍን አትክፈት። መጨቃጨቅ ትወጃለሽ ነው? አክብራሽ ስለመጣው ነው ክብር አይወድልሽ የምትለኝ። አንዴ በቃ ሰማሁህ መስማት እስካለብኝ እዚህ ፍቅር እንደዚህ ናት። በጣም እንዳም ያስገረመኝ ነገር ልንገራችሁ። አብርሃምን በትክክል ልትበቀል የምትችል ሴት አንዲት ሴት ብትኖር እቺ ልጅ ናት። በዚህ አጋጣሚ ልንገራችሁ ብዬ ነው። ምክንያቱም በጣም ብዙ የታዘብኩት ነገር አለ። ኮንፊደንሷ ጥግ ድረስ ነው። አብርሃምንም አትፈራም፣ ማንንም ሰው አትፈራም። ምክንያቱም በጣም ብዙ ነገር በህይወቷ ስላየች እንግዲህ ምንም አይነት ስሜት አይሰጣትም። ጥሩ ነው፣ መልካም ነው። ነገር ግን በዚህ ሁኔታ እንግዲህ መቀያየም ተገቢ ነው ብዬ አላስብም። ለአብርሃም ከሆነ አብርሃም ላይ ብቻ አፕላይ ብታረጊ እንደዚህ አይነት ነገር ከሩታ ጋራም ከኤፍሬም ጋም ከሌሎቹም ጋራ መጣላት ተገቢ ነው ብዬ አላስብም። ነገር ግን አብርሃም ላይ ማድረግ የምትፈልጊውን ነገር ማድረግ ትችያለሽ። ምክንያቱም ያ ሰውዬ ተምሮ ከስተቱ ወደ ራሱ እስከሚመለስ ድረስ በጣም ብዙ ነገሮችን አድርጓል። ስለሆነ ከዚህ ስተቱ አትሊስት ተምሮ እንኳን የሚመለስበት መንገድ ካገኘን እጅግ በጣም ደስ ይላልና በዚህ አጋጣሚ በጣም ብዙዎቻችሁ ያው ኮሜንት ስላረጋችሁ ነው በፍቅር ጉዳይ ላይ እንዴት ታስባለህ ምን ታስባለህ የሚለውን ሐሳቤን በዚህ መልኩ ገልጫለሁ ብዬ ነው ማሰው። አብዛኞቻችሁ እንግዲህ ያው ለዚህ ቻናል አዲስ ናችሁ፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮም ላይክ ይደረግ፣ ኮሜንት ማድረጋችሁ እንዳትረሱ። ኮሜንታችሁን በቻልኩት መጠን ለመመለስ ሞክራለሁ። በቀጣይ ቪዲዮ እንገናኛለን በላይቭ ስትሪም ማታ ላይ አብረን በደንብ አሪፍ ቪዲዮችን አብረን የምንመለከት ይሆናል። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።